ዩቲዩብ ለመስራት ኢንተርናሽናል ኮንተንት ለመስራት እንዲሁም ደግሞ ዲጂታል ማርኬቲንግ ለመስራት ከምንጊዜውም በላይ ቪዲዮ ኤዲቲንግ በጣም ኢምፖርታንቱ ነገር ነው። ለዚህም ደግሞ ብዙዎቻችሁ ኮምፒውተር የላችሁም። ስለዚህ ቪዲዮ ኤዲቲንግን በስልካችሁ ከሀ እስከ ፐ እያንዳንዱን ስቴፕ ባይ ስቴፕ አሳያችኋል። እስካሁን በጣም ብዙ ቪዲዮዎችን አይታችኋል። አብዛኛው ቪዲዮዎች ለኮምፒውተር ነው የተሰሩት። ከእናንተ ጋር ሊሄድ የሚችል ወይም ደግሞ ለእናንተ ለመረዳት በጣም ከብዷችሁ ሊሆን ይችላል። በዚህ ቪዲዮ ግን ቪዲዮ ኤዲቲንግን በጣም ግልጽ አርጌ ቀለል አርጌ በስልካችሁ እያንዳንዱን አሳያችኋል። ዛሬ የማሳያችሁ አፕሊኬሽን ማንኛውም ሰው በኮምፒውተር በፕሮፌሽናል የሚሰራውን እያንዳንዱን ነገር ስቴፕ ባይ ስቴፕ እየሰራው አሳያችኋለሁ። በዚህ ቪዲዮ መጨረሻ የተጠቀምኳቸውን እያንዳንዱን ፎንት ሊሆን ይችላል፣ ባክግራውንድ ሳውንድ፣ ትራንዚሽን ሳውንድ፣ ሳውንድ ኢፌክቶችን እያንዳንዱን አስቀምጥላችኋለሁ፣ እሰጣችኋለሁ። ይሄ ቪዲዮ ኤዲቲንግ ምንም ኮንሰፕት ለሌላችሁም ሳይቀር በጣም ቀለል አድርጌ ግልጽ በሆነ አማርኛ በደንብ አስረዳችኋለሁ ማለት ነው። በዚህ ቪዲዮ ኤዲቲንግን በሰባት ኮንሰፕት ከፋፍየዋለሁ። የመጀመሪያው የሚሆነው የቪዲዮ ኤዲቲንግ ቱልሶችን የምናይ ይሆናል። ቪዲዮ ለመቆራረጥና ለተለያዩ ነገሮች የምንጠቀምበትን ቱልሶችን እናያለን። የመጀመሪያው። ሁለተኛው ቪዲዮአችን ላይ የሚገቡ የተለያዩ ቴክስቶችን፣ አኒሜሽኖችን እንዴት እንደምናስገባ በሁለተኛ የምናይ ይሆናል። ሶስተኛው ኦቨርሌ ነው። ኦቨርሌ ማለት በአንድ ቪዲዮ ላይ ሌላ ፒክቸር፣ ለምሳሌ እዚህ ጋር አንድ ፒክቸር ከተቀመጠ እሱ ኦቨርሌ ይባላል። አንድ ቪዲዮ ላይ ተደርቦ ሌላ ቪዲዮ ገብቷል ማለት ነው። ለምሳሌ ኦቨርሌ ላይ ምን ልንጠቀም እንችላለን? ኢሜጅ ኦቨርሌ ልናደርግ እንችላለን። ወይም ደግሞ በዚህ እኔም በምትመለከቱት ቪዲዮ ላይ አንድ ተጨማሪ ቪዲዮ እዚህ ጋር ብጨምር እሱም ቪዲዮ ኦቨርሌ ይባላል። ሌላኛው ኢሞጂ ወይም ደግሞ አይከኖችን የተለያዩ አኒሜሽኖችን እዚህ ጋር የምታዩ ከሆነ ኦቨርሌ ይባላል ማለት ነው። እሱን በሶስተኛ ደረጃ እናያለን ማለት ነው። አራተኛ ትራንዚሽን ነው። ትራንዚሽን ማለት የኔን ቪዲዮ ከተመለከታችሁ በየመሃሉ እናንተን ለማንቃት የምንጠቀም ትራንዚሽን ኢፌክቶች አሉ፣ እንዲሁም ደግሞ ትራንዚሽን ሳውንዶች አሉ። እነሱንም የምናይ ይሆናል በአራተኛ ደረጃ። በአምስተኛ ደረጃ የምናየው ሙዚክ ነው። ሙዚክ ማለት ለምሳሌ በዚህ ቪዲዮ ከጀርባ በኩል ትንሽ የምትሰማ ድምጽ አለች አይደል? እንደ ክላሲካል አይነት እሱን ሳውንድ እንዴት እንደምትጠቀሙ እናያለን። ሌላኛው በስድስተኛ ደረጃ የምናየው ከለር ኮሬክሽን ነው። አጀስት እና ፊልተር አንድን ፋይል ወደ ስልካችን ካስገባን በኋላ ከለሩን እያንዳንዱን አጀስት አድርገን እንሰራለን። ወደ ውስጥ ስንገባ እያንዳንዱ ስሞችን አሳያቸዋለን። በሰባተኛ ደረጃ ደግሞ ቪዲዮውን ለዩቲዩብ ወይም ደግሞ ለቲክቶክ አድርገን ኤክስፖርት እናደርጋለን ማለት ነው። ከአንደኛ እስከ ሰባተኛ ያለውን ከፋፍዬ ስቴፕ ባይ ስቴፕ አሳያቸዋለሁ። አሁን የምንጠቀመውን አፕሊኬሽን አሳያቸዋለሁ። ቪኤን የሚባለውን አፕሊኬሽን ነው የምናወርደው። ቪኤን ለአይፎንም ለአንድሮይድም አለ። ኦኬ አሁን ወደ አፕሊኬሽኑ ገብቼ ላሳያችሁ። ቪኤን ማለት ይሄኛው ነው። አፕ ስቶር ላይም ፕሌይ ስቶር ላይም ቪኤን ቪዲዮ ኤዲተር ብላችሁ ከገባችሁ ልክ እንደዚህ ያመጣላችኋል። ከዚህ በፊት እንደሚታወቀው ያው ከታችም ካፕከት መጥቶልናል። ካፕከትን ነው የምትጠቀሙት። እኔ አሁን ማሳያችሁ ቪኤን በሚባለው አፕሊኬሽን ነው። ወደሱ እንገባና እያንዳንዱን ላሳያችሁ። እዚህ ጋር ቪኤን የሚባለው አፕሊኬሽን እገባለሁ። ለሁላችሁም ለአንድሮይድም ለአይፎንም ተመሳሳይ ነው የሚመጣው። ምንም ግር የሚያደርግ ነገር የለም። ስለዚህ ሁላችሁም ከዚህ ቪዲዮ መጨረሻ ላይ ሁላችሁም ቪዲዮ ኤዲተር ትሆናላችሁ። ሀሳባችሁን፣ አስተያየታችሁን ኮሜንት ላይ መስጠታችሁን እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንግባ። አሁን የመጀመሪያ የምናየው ቱልሶችን አሳያችኋለሁ። ቱልሶችን ካየን በኋላ ቪዲዮ የኔን ከዚህ በፊት የተቀረስኩትን የኔን ቪዲዮ ኢምፖርት እናደርግና እያንዳንዱ እየተሳሳትኩ የቀረስኩትን ቪዲዮ ኦራርጠን እያንዳንዱን ነገር ጨምረን ኤክስፖርት እስከምናደርግበት ድረስ ያለውን እያንዳንዱን አሳያችኋለሁ። የቪኤን አፕሊኬሽኑን ከከፈታችሁ በኋላ የመጀመሪያ የምናየው ቱልሶችን ነው። የመጀመሪያው ቱልስ የሚሆነው እዚህ ጋር የፕላስ አይከኗን ክሊክ እናደርጋለን። የፕላስ አይከኑን ክሊክ ካደረግን በኋላ ከስልካችን ፋይሎችን ኢምፖርት የምናደርግበት ነው። እዚህ ጋር የምትመለከቱት የመጀመሪያው ኒው ፕሮጀክት ይላል። እዚህ ጋር ይሄንን ክሊክ ታደርጋላችሁ። ኒው ፕሮጀክት የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ይሄ ነገር ድጋሚ እንዳይመጣ ይሄንን ክሊክ አደርገዋለሁ። እኔ መጀመሪያው ኢምፖርት ማድረገው ቪዲዮ ነው። ይሄንን ሴቭ አደርገዋለሁ። እንደምትመለከቱት እዚህ ጋር በጣም ብዙ ፋይሎች አሉ። እኔ አሁን ለእናንተ ለማሳየት ይዤ የምመጣው እዚህ ጋር እኔ የተቀረስኩት ፋይል አለ። እቺን አስገባለሁ። እንደምትመለከቱት አስገባን። የመጀመሪያው ከቱልሶች ውስጥ ማወቅ ያለብን ምንድነው? የምንሰራው ቪዲዮ የምን ቪዲዮ ነው? የቲክቶክ ነው? የዩቲዩብ ነው? ወይስ ደግሞ የኢንስታግራም ሪል ነው? የምንሰራውን ቪዲዮ ሳይዙን ማወቅ አለብን። ሳይዙን ለማወቅ እዚህ ጋር ከታች ምን ይላል? ኦሪጂናል ይላል አይደል? እናንተ ይዛችሁ የመጣችሁት ፋይል ኦሪጂናል የራሱን ሳይዝ ነው የሚይዘው። ስለዚህ ይሄንን ክሊክ ታረጉና ኦሪጂናል ሚለውን ክሊክ ታረጋላችሁ። እንደምትመለከቱት እዚህ ጋር ብዙ አይነት ሳይዞችን አሳይቶኛል። ለየትኛው ፕላትፎርም ነው ቪዲዮን ማዘጋጀት የፈለጋችሁ? ለምሳሌ እኔ ለቲክቶክ ካልኩ አያችሁ ቲክቶኩን እንደዚህ ብለርድ አድርጎ በእንደዚህ አይነት ሁኔታ ያሳምርልኛል። ኦቨርሌይ ምናምን አድርጎ በጣም በሚገርም ሁኔታ ይሄው እዚህ ጋር ከፈለጋችሁ ይሄንን ሳይዙን እንደዚህ ተጨምሩና ይሄው ለቲክቶክ እንደዚህ ታረጉታላችሁ። ይሄው ይሄንን ከተሳሳታችሁ ደግሞ ወደ ኋላ መመለስ ብትፈልጉ እዚች ጋር የቀስት ምልክት አለች።
ይሄው እንደዚህ ተመልሳላችሁ። ስለዚህ እኛ አሁን መስራት የፈለግነው ለኢንስታግራም ከፈለግን እንደዚህ 4x4 ያደርግልናል። ለዩቲዩብ ከፈለግን እንደዚህ፣ ለኢንስታግራም ስቶሪ ከፈለጋችሁ ልክ በእንደዚህ አይነት መልኩ በጣም ብዙ አይነት ሳይዞች አሉ። ስለዚህ እኛ ለዩቲዩብ ስለሆነ እዚች ጋር የዩቲዩብ አይከኗን እንነካና ራይት እናደርጋለን። የመጀመሪያውን ከቱልሶች ውስጥ የመጀመሪያውን አወቃችሁ። ቪዲዮ ስታዘጋጁ ለምን ፐርፐዝ ነው እያዘጋጃችሁ ያላችሁት? ለዩቲዩብ ነው፣ ለኢንስታግራም ነው፣ ለቲክቶክ ነው የሚለውን ከዛ እዚህ ጋር ከላይ መረጠኔው 16:9 ከሆነ ሁልጊዜም የዩቲዩብ ነው ማለት ነው። ቀጣዩ ኔክስት ምንድነው የሚሆነው? ቪዲዮአችንን ከት ማድረግ። ለምሳሌ እዚህ ጋር ይሄንን ቪዲዮ ላሰማችሁ። አያችሁ አይደል? በጣም ብዙ ጊዜ ተሳስቻለሁ። ይሄንን አሁን እንዴት ከት ላድርገው? ስለዚህ ይሄንን በሁለት ጣታችሁ ይዛችሁ ዙም ማድረግ ትችላላችሁ። ይሄው ለምሳሌ እዚህ ጋር አየው አሁን ትክክለኛ ማውራት የጀመርኩት ከዚህ ጀምሮ ነው። ስለዚህ እዚህ ጋር ምን አደርጋለሁ? እቺን ክሊክ አረጋትና ይሄንን ከት አረጋዋለሁ። ይሄው እዚህ ጋር የመቀስ ምልክት አለ፣ ስፕሊት የሚለውን እሱን ክሊክ ስታረጉ እዚህ ጋር ይቆርጠዋል ማለት ነው። ስለዚህ እቺን ክሊክ ታረጓትና ቢጫ ስትሆን ከዛ እዚህ ጋር ዴሊት ሚል ይመጣላችኋል። ዴሊት። ስለዚህ ትክክለኛውን ፓርት አገኘው። እንደምትመለከቱት አሁንም እዚህ ጋር ተሳስቻለሁ። ይሄንንም ከት ማድረግ ከፈለኩ ያ እዚህ ጋር ከቅርብ ጊዜ ጀምሮ የሚለውን እዚህ ጋር ይሄንን ከት አደርገዋለሁ፣ የመቀስ ምልክቷን። ከዛ እዚች ጋር አሁን እዚህ ጋርም አለ፣ ይሄንንም ከት ላድርገው፣ ይኸው የኤክስ ምልክት። ከዛ እቺን መሀል ላይ ያለችዋን የተሳሳትኩት ፓርት ስለሆነ ዴሊት አደርገዋለሁ። ይኸው ደለትኩት። አሁን ቪዲዮው አሪፍ ይመጣል ማለት ነው። ከቱልሶች ውስጥ ከት በጣም ብዙ ጊዜ የምንጠቀመው ነው። ስለዚህ የተሳሳታችሁትን ነገር አሁን ለምሳሌ እኔ ይሄን ቪዲዮ ሪከርድ ሳደርግ በጣም ብዙ ጊዜ ተሳስቸዋለሁ። ከቪዲዮአችን መካከል የተሳሳትነውን ነገር ማውጣት ነው ምን ለማመደው ከት ማድረግ። ከዛ ስቴፕ ባይ ስቴፕ ነው የምትሄዱት። በጣም በሚገባችሁ መንገድ ነው ማሳያችሁ። ስለዚህ የመጀመሪያው ከቱልሶች መካከል እንዴት ከት እንደሚደረግ አሳይቻችኋለሁ። ሌላኛው ቱልስ ደግሞ ትሪም ይባላል። ትሪም ማለት የምትፈልጉበትን ቦታ እንደዚህ ወደ ጎን አርጋችሁ የምትቆርጡበት ነው። ነገር ግን እኛ በስፕሊት ስለምንቆርጥ ትሪም ሚለውን ብዙ ጊዜ አንጠቀመውም። ሌላኛው እዚህ ጋር ያው ዴሊት ማድረግ ያለ የምትፈልጉትን ነገር ዴሊት የምታደርጉበት። ቀጥሎ ደግሞ ስፒድ አለ። እንደ ቭሎግ አይነት ቪዲዮ የምትሰሩ ከሆነ መሀል ላይ ሚንዛዛበት ፓርት ካለ ስፒዱን ትጨምራላችሁ። በእንደዚህ አይነት መንገድ ነው የምትሰሩት። ሌላኛው እዚህ ጋር ቮሊዩም ነው። ቮሊዩሙን መጨመር ትችላላችሁ። የቪዲዮን ቮሊዩም የምትጨምሩበት ነው እዚህ ጋር። ሌላኛው ፌድ አለ እዚህ ጋር። እነኚህም ቱልሶች ናቸው፣ በኋላ በደንብ እናያለን። ለምሳሌ መግቢያው እዚህ ጋር እንደምትመለከቱት ድምፁ ዝቅ ብሎ ጀምሮ መጨረሻ ላይ ደግሞ ዝቅ ብሎ እንዲያልቅ ምናምን ማድረግ ብትፈልጉ ነው። ይሄንን ወደ ኋላ ላርግ። ሌላ ደግሞ እዚህ ጋር ክሮፕ ነው። ይሄንን ክሮፕ የምትፈልጉበትን ቪዲዮ ፓርት እንደዚህ ክሮፕ ማድረግ ትችላላችሁ። ክሮፕ ማድረጉን ለዚህ ፓርት አንጠቀሙ። ምናልባት የተለያዩ ከጎግል ላይ የምንፈልግበትን ኢሜጅ ካመጣን በኋላ ሳይዙን አሳንሰን መጨመር እንችላለን። ሌላኛው ቀጥሎ ያለው ደግሞ ሮቴት ነው። ለምሳሌ ቪዲዮ እንደዚህ ማዞር ብትፈልጉ ምናምን ነው። ይሄንን ለተለያዩ ፒክቸሮች ነው የምትጠቀሙት በኋላ ላይ። ሌላኛው ደግሞ ይሄኛው ሚረር ይባላል። ሚረር ማለት አንግሉን ለመቀየር በዚህ በኩል የነበረውን ወደዚህ ቀየርኩት ማለት ነው። ይሄንን ብዙ ጊዜ ያው ፊልም ሪቪው የሚሰሩ ልጆች ያውቁታል። ፊልም ኮፒራይት ምናምን እንዳይዝባቸው በእንደዚህ አይነት መንገድ ወይም ደግሞ አንግሉ የሚያምር ከሆነ በእንደዚህ አይነት መንገድ ትቀይሩታላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ቢጂ የሚላለ ቢጂ የሚባለው ባክግራውንዱን ሪሙቭ ለማድረግ እንዲሁም ደግሞ ባክግራውንድ ላይ ያለውን ፒክቸሮች ኦፓሲቲውን ወይም ደግሞ ይሄ ምንድነው በደንብ እንዲታይና እንዳይታይ የምናረግበት ነው። ይሄኛውም ሌላ ቪዲዮአችሁ ላይ ለምሳሌ ብለርድ የሚያስፈልግበት ፓርት ካለ እንደዚህ ብለርድ ታረጉታላችሁ ማለት ነው። ለምሳሌ ብዙ ጊዜ ቪዲዮአችን ላይ ኢሜይላችንን ፓስወርዳችንን ለመሸፈን ስንፈልግ እዚች ጋር መተን የሆነች ፓርት ላይ ከት አድርገን ብለርድ እንጠቀማለን። ሌላኛው እዚህ ጋር ዙም ነው። ቪዲዮአችሁ ላይ ዙም ብትፈልጉ እንደዚህ ዙም አውት አያችሁት? ብዙ ጊዜ የኔ ቪዲዮ ላይ ታዩታላችሁ። ዙም ኢን ዙም አውት ልክ እንደዚህ የኔ ቪዲዮ ላይ ካያችሁ ለትራንዚሽን ወይም ደግሞ የሰውን ትኩረት ለመሳብ ብዙ ጊዜ ስለምትጠቀሙ እቺ ፓርትም በጣም ትጠቅማችኋለች። ቀጣዩ እዚህ ጋር ያለውን አውዲዮ ኤክስትራክት ማድረግ ብትፈልጉ አውዲዮን ኤክስትራክት ታረጋላችሁ። ቀጣዩ ካፕሽን ነው።
ከዛ ብዙ ቱልሶች አሉ እዚህ ጋር። ስለዚህ አሁን ቱልሶቹ ይሄን ይመስላሉ በቋሚነት የምንጠቀማቸው ቱልሶች። ነገር ግን ይሄኛው አፕሊኬሽን ላይ በጣም ሰፊ ነው። እንደ ካፕከትም በጣም ብዙ ነገሮችን ታገኛላችሁ። ወደ ቀጣዩ ሊድ ቀጣዩ የምናየው ደግሞ ቴክስት ነው። ይሄኛው አፕሊኬሽን ለየት የሚያደርገው እንደ ካፕከት በጣም ብዙ ፕሮሰስ የለውም። ይኸው ቴክስትን ማስገባት ብትፈልጉ እላዩ ላይ ኢሜጅን ማስገባት ብትፈልጉ እዚሁ ላይ ነው የሚመጣላችሁ። ስለዚህ እዚህ ጋር የምትመለከቱት ይኸው ቴክስት አለ፣ የቲ ምልክት። እሱን ክሊክ ስታደርጉ የምትፈልጉትን የቴክስት አይነት እዚህ ጋር ታስገባላችሁ። ለምሳሌ እዚህ ጋር እንደ ካፕሽን አይነት ነገር ማስገባት ብትፈልጉ ለምሳሌ እኔ አማርኛ ልጻፍ እዚህ ጋር ይኸው የዩቲዩብ ቻናል አከፋፈታል። ከዛ ራይት ካረኩ በኋላ እቺ ሁለት ጣቴ እንደዚህ ይዣት እዚች ጋር እመጣለሁ። ይኸው ከዛ እዚህ ጋር ካመጣው በኋላ ለምሳሌ ይሄኛው ጽሁፍ ከየት እስከ የት ነው እንዲመጣ የፈለኩት። ለምሳሌ ብዙ ጊዜ የኔ ቪዲዮዎች ላይ ጽሁፎች በዚህም ሲመጡ ታያላችሁ አይደል? የእናንተን ትኩረት ለመሳብ። ስለዚህ እንደዛ አይነት ቪዲዮ ማዘጋጀት ከፈለጋችሁ ይሄንን ከየት እስከ የት ነው መግባት የፈለጋችሁት የሚለውን ቴክስቱን ከንግግሩ ጋር እንዲሄድ አድርጋችሁ እንዲመጣ ታረጋላችሁ ማለት ነው። ለምሳሌ ይሄንን እስማና ለምሳሌ ከንግግሩ ጋር እንዲሄድ ላርግ። ስለዚህ ኤዲት ላርገውና እዚህ ጋር እየተናገረ ያለው ምንድነው በ2025 ይላል። ኢትዮጵያ ውስጥ ሆናችሁ እዚህ ጋር ምን እናደርገዋለን? ከንግግሩ ጋር እንዲሄድ በ2025 ይላል። እሺ ይሄው በ2025 የሚለው ብቻውን ሆኗል። ይሄው እዚህ ጋር እንደምትመለከቱት ትንሽዬ እዚህ ጋር ዙም አውት እናርጋትና ልክ በእንደዚህ አይነት መንገድ አሬንጅ ማድረግ ትችላላችሁ። ይሄው ከዛ ኢትዮጵያ ውስጥ ሆናችሁ ሚል ቴክስት ማስገባት ከፈለኩ እዚሁ አድ አረጋለሁ። ይሄው ኢትዮጵያ ውስጥ ሆናችሁ ሚለው ቀጥሎ ይሄ ቴክስት ደግሞ ቀጥሎ እንዲመጣ በኋላ ላይ ደግሞ ምን እናስገባለን? ለዚሁ ኢፌክት እናስገብለታለን ለቴክስቱ ሳይቀር ማለት ነው። ልክ በእንደዚህ አይነት መልኩ ይሄው ከፈት ነው። ይሄው ኢትዮጵያ ውስጥ ሆናችሁ ይሄንንም እዚህ ጋር ከንግግሩ እኩል እንዲመጣ እናደርገዋለን። ይሄኛው ካፕሽን በእንግሊዘኛ ሲሆን በእንግሊዘኛ ካፕሽን ጀነሬት የሚያደርጉ አሉ፣ እዛው አውቶ ጀነሬት ያደርጋሉ። ነገር ግን በአማርኛ ሲሆን አሁን ጀነሬት የሚያደርጉ እየመጡ ነው። ነገር ግን ኤግዛክት ወርዱን ጀነሬት የሚያደርጉ የሉም። ስለዚህ ይኸው በ2025 ኢትዮጵያ ውስጥ ሆናችሁ ዩቲዩብ ቻናል እያለ ቴክስቱ ይቀጥላል። ልክ በእንደዚህ አይነት መንገድ ቴክስት አስገባላችሁ። ኦኬ ሌላኛው ምንድነው? ለምሳሌ የዚህኛውን ጽሁፍ ፎንት መቀየር ብንፈልግ ምን ታረጋላችሁ? እዚች ጋር ኢፌክት ሚላል ላይ ይሄንን ክሊክ ስታረጉ እኔ የምሰጣችሁ ፎንቶች አሉ። እነሱን ፎንቶች ኢንስታል ማድረግ ትችላላችሁ። ልክ በእንደዚህ አይነት መንገድ ይኸው አድ ፎንት ላለው። ከዛ አድ ፎንት ካረኩ በኋላ እዚህ ጋር ፋይል አፕ ሚለውን ክሊክ አረጋለሁ። ይሄ የኔ ከዛ እነኚህን ፎንቶች አድ አረጋለሁ እዚህ ውስጥ። ከዛ ኦፕን። ይሄ ፎንት ምንድነው? የእናንተን ቪዲዮ ላይ የሚመጣው ጽሁፎችን ያሳምርላችኋል ማለት ነው። ስለዚህ ይሄንን ፎንት ልጠቀም። ይኸው ገባልኝ። እነኚህ ሰክሰስፉል ኢምፖርት አለ እነኚህ ፎንቶች። ከዛ ወደ ታች ታገኙታላችሁ። ይኸው አዲስ ሚለው። ስለዚህ እነኚህ የአማርኛ ፎንቶች ስለሆኑ ናይስ ናቸው። ስለዚህ ፎንቶችን በእንደዚህ አይነት መንገድ ኢምፖርት ማድረግ ትችላላችሁ። ቴክስት ላይ ምን አለ? የመጀመሪያው ካፕሽን አለ። ፎንቶችን አሳይቻችኋለሁ። በእንደዚህ አይነት መንገድ እዚህ ጋር ኤዲት አድርጋችሁ ውስጡ ላይ በጣም ብዙ አይነት ፎንቶችን ሳይዙን መጨመር ብትፈልጉ አለ። የፎንቱን ከለር ወይም ደግሞ እንደዚህ ደግሞ የሚያምር ከለር መጠቀም ብትፈልጉ አያችሁ አይደል? አሁን ለምሳሌ እነኚህን ከለሮች በጣም ብዙ ኤዲተሮች ወይም ደግሞ ብዙ ቪዲዮዎች ላይ ሲጠቀሙ አይታችሁ ታውቃላችሁ። ልክ በቃ ይኸው በእንደዚህ አይነት መንገድ ነው የሚያሳምሩት። ከዛ ምን አለ? ለምሳሌ ይሄንን መጠቀም ብትፈልጉ ከጀርባ ያለው ባክግራውንዱ ከለር ማሰማመር ብትፈልጉ ለምሳሌ ይሄንን ኤዲት ትሉትና ጀርባው ላይ ይሄው ከለር ልንካና እዚህ ጋር ቦርደር ሚላለ ሻዶ ሚላለ ይሄንን መጨመር መቀነስ ትችላላችሁ እዚሁ ፒክቸሩ ላይ ማለት ነው። ሌላ ደግሞ እዚህ ጋር የምትመለከቱት ለምሳሌ ኢትዮጵያ ውስጥ ሆናችሁ ሚለው ዝም ብሎ ባዶ ቦታ ባዶ ከሚሆን ለዚህ ኢፌክት ለምን አንጨምርለትም? ይሄው እዚህ ጋር ኤዲት ሚላለ ከዛ እዚች ጋር የከለር ምልክት አለች አያችኋት አይደል? እዚች ጋር እሷን ክሊክ ስታረጉ የምትፈልጉትን ከለር እንደዚህ መጨመር ትችላላችሁ። ወይም ደግሞ ወደዚህ ገፋ እናርግና ይሄንን አርገን ባክግራውንዱን ትንሽ እናሰማምረው። ይሄው ባክግራውንዱን ትንሽ እንደዚህ እንቀንሰው ራዲየስ ምናምን ካለው ይሄንን እንደዚህ አያችሁ ናይስ። ሌላ ደግሞ ይሄንን ለምሳሌ ይሄው እንደምትመለከቱ ናይስ ሆነ። አሁን ፒክቸሩ አያምርም? አሁን
ከበፊቱ ያምራል። ልክ ቴክስት በእንደዚህ አይነት መንገድ ነው የምትሰሩት። ይሄንን ዲፕሊኬት እያደረጋችሁ መሄድ ትችላላችሁ። ይሄው ዲፕሊኬት እዚሁ ድራግ አድርጋችሁ ወደዚህ፣ ከዛ እዚህ ጋር ደግሞ ቴክስቱንም መቆራረጥ ትችላላችሁ። ስለዚህ እናንተ በዚሁ ፎንት ስታይል መሰረት ወይም ደግሞ በዚሁ የቴክስት ስታይል መሰረት ካፕሽኖችን የተለያዩ ጽሁፎችን በእንደዚህ አይነት መንገድ እየጨመራችሁ መሄድ ትችላላችሁ። ይሄን ይመስላል። ቴክስት ላይ ፎንቶችን እኔ ተጠቀምኳቸውን ፎንቶች ዲስክሪፕሽን ላይ የቴሌግራም ቻናላችንን አስቀምጣለሁ። ከዛ ላይ ወይም ዳውንሎድ ማድረግ ትችላላችሁ፣ ወይም ደግሞ ከዌብሳይታችን ላይ ዳውንሎድ ማድረግ ትችላላችሁ። ሶስተኛ ኦቨርሌይ ይባላል። በዚህ ፓርት ኢሜጆችን፣ አይከኖችን ወይም ደግሞ ከዌብሳይቶች ላይ ያመጣነውን ፒክቸሮች ወይም ደግሞ ተጨማሪ ቪዲዮዎችን እዚህ ቪዲዮ ላይ የምናስገባው ኦቨርሌይ ይባላል። እሱ ምንድነው? በዚህኛው በቪኤን አፕሊኬሽን እዚህ ጋር ቀጥታ የፕላስ አይከኑን ነው ክሊክ የምታደርጉት። ለምሳሌ እዚህኛው ቪዲዮ ላይ ይሄንን ዲሊት ላድርገው። እዚህኛው ቪዲዮ ላይ ሌላ ቪዲዮ መጨመር ብፈልግ፣ ለምሳሌ እናንተ እኔን እያያችሁ ነው አይደል? በዚህ በኩል ደግሞ ስክሪን ሪከርደር አለ። ስለዚህ ይሄ እንዴት ነው የተደረገው የሚለው ላሳያችሁ። ስለዚህ እዚች ጋር የራሱ ፓርት አለው። ይሄንን የፎቶ ምልክት ያለውን ፕላስ አይከን ነክታችሁ ፎቶስ ሚል አለ። ክሊክ ስታደርጉት የምትፈልጉትን ቪዲዮ ማምጣት ትችላላችሁ። ለምሳሌ እኔ ይሄንን ስክሪን ሪከርድ አንዱን ላምጣው። እሺ ይሄንን ስክሪን ሪከርድ አመጣው። ይሄን ስክሪን ሪከርድ ምን አረጋዋለሁ? እዚች ጋር ዙም አረጋውና ወይ በዚህ ጥግ ወይ በዚህ በኩል አረጋዋለሁ። አያችሁት? አሁን ምን ሆነ ማለት ነው? ኦቨርሌይ ሆነ። ለምሳሌ እኔ ይሄንን ቱቶሪያል እየሰጣው በዚህ በኩል ስክሪን ሪከርዱ ይታያል። ይሄ ማለት ከአንድ ቪዲዮ ላይ ሌላ ቪዲዮ ሲደረብ ኦቨርሌይ ይባላል ማለት ነው። ልክ በእንደዚህ አይነት መልኩ ኦቨርሌይ ማድረግ ትችላላችሁ። እዚህ ቦታ የምትጠቀሙት ምንድነው? ለምሳሌ አይከኖችን፣ ሰብስክራይብ ሚል አይከን መጨመር ከፈለጋችሁ፣ ኢሞጂዎችን፣ የተለያዩ ፒክቸሮችን፣ ለምሳሌ እዚህ ጋርም ሌላ ተጨማሪ ፒክቸር ማስገባት ብፈልግ፣ አይከኖችን ማስገባት ብፈልግ፣ ለምሳሌ ይሄንን ሎጎ እዚህ ጋር እንደዚህ በዚህ በኩል መጥቶ ቶፕ አፕ እንዲያደርግ፣ ለምሳሌ ብዙ ጊዜ የኛ ቪዲዮ ላይ እንደ አኒሜሽን አይነት በዚህም ይመጣል አይደል? ልክ እነኛን ፍሬም አስይዛችሁ፣ አሁን እዚህ ላይ ፍሬም አለ የቀድሞ ክሊክ ታረጉና ለምሳሌ ይሄኛው እዚህ ጋር ከሆነ ከዛ ወደዚህ እንዲመጣ ብትፈልጉ ይሄው ወደዚህ መጣ። አያችሁ አይደል? ልክ በእንደዚህ አይነት መልኩ ነው። አሁን ይሄው ፕሌይ ስታረጉት እንደዚህ ይራመዳል፣ እንደዚህ ይሄዳል። እሺ ይራመዳል። ስለዚህ በእንደዚህ አይነት መልኩ ነው አኒሜሽን ምናምን መስራት ብትፈልጉ። አኒሜሽኑ ደግሞ ረጋ ብሎ እንዲመጣ የምትፈልጉ ከሆነ አያችሁት አይደል? እዚህ ጋር አያችሁት አኒሜሽን ምን ያህል ቀላል እንደሆነ። ኤዲቲንግ በጣም ቀላል ነው። ስለዚህ እዚህ እኛ ቪዲዮ ላይ የምታዩዋቸው አኒሜሽኖች ምናምን በጣም የምታዩዋቸው በጣም ከባድ ሆነው አይደለም። ስለዚህ መስራት በጣም ቀላል ነው። በእንደዚህ አይነት መንገድ ከላይ ኦቨርሌይ አድርጋችሁ አኒሜሽን ማድረግ ትችላላችሁ። አይከኖችንም በእንደዚህ አይነት መንገድ። ወደ አራተኛው እንለፍ። አራተኛው ደግሞ እኛ ቪዲዮ ላይ በተደጋጋሚ የምታዩት ትራንዚሽን ነው። ትራንዚሽን ኢፌክቶች አሉ፣ የትራንዚሽን ኢፌክቶች አሉ። ትራንዚሽን ደግሞ ሳውንዶች አሉ። ስለዚህ ለምሳሌ አሁን እዚህ መሃል በንግግሬ መሃል ላይ ለምሳሌ አንዳንዴ ትራንዚሽን ይገባል አይደል? እናንተን ለማንቃት ትራንዚሽን በዚህ ጊዜ በቲክቶክ ዘመን ትራንዚሽን በጣም ወሳኝ ነው። ቢኮዝ ኦፍ ወጥ የሆነ ቪዲዮ ሰው ይሰላቻል። ለዛ ነው በየመሃሉ ትራንዚሽን የሳውንድ ኢፌክቶች የሚገቡት። ስለዚህ እነኚህን ሳውንድ ኢፌክቶች ደግሞ አሁንም ለእናንተ ማልሆነው ነገር የለም፣ ምርጥ የሳውንድ ኢፌክቶችን ልሰጣችሁ ነው። ከታች ዲስክሪፕሽን ላይ ወይም ደግሞ የዌብሳይታችንን ሊንክ ከታች ዲስክሪፕሽን ላይ አስቀምጣለሁ። ከዌብሳይቱ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ስለዚህ አሁን ለምሳሌ እዚህ መሃል ላይ ላስገባ፣ ከት ላርገው። ይኸው የመጀመሪያው። ከዛ እዚህ ጋር የፕላስ አይከኑን ነክታችሁ የምትፈልጉትን ትራንዚሽን ማስገባት ትችላላችሁ። ይሄ ቪኤን የሚባለው አፕሊኬሽን ራሱ የሰጠው ትራንዚሽን አለ። ነገር ግን እኔም እሰጣችኋለሁ ትራንዚሽን። ሌላኛው ምንድነው? የሳውንድ ትራንዚሽን እናስገባለን። እዚህ ጋር የአውዲዮ ምልክቱን እናስገባና ሳውንድ ኤፌክስ ሚለውን ከስልካችን ኢምፖርት እናደርጋለን ከፋይል። ይሄው እዚህ ጋር ፋይል ሚለውን ነካለው። እኔ እዚህ ጋር ቅድሚያ ያስገባዋቸው ትራንዚሽኖች አሉ። ወይም ደግሞ እዚህ ጋር ኢምፖርት ሙዚክ ትሉና ከፋይል ላይ እኔ የምሰጣችሁን የትራንዚሽን ሳውንዶች ኢምፖርት አድርጋችሁ ማስገባት ትችላላችሁ። ይሄው ለምሳሌ እዚህ ጋር 3 አለ። እነኚህ ቅድሚያ ያስገባዋቸው ናቸው። ድጋሚ ለእናንተ ለማሳየት ላስገባቸው። ይሄው ድጋሚ አሉ። ስለዚህ እዚህ ጋር አንዱን ላምጣውና ትራንዚሽን አስገባው። ይሄንን ወደዚህ ላምጣውና ከትራንዚሽኑ እኩል እንዲሆን ላርግላችሁ። እንስማ እስቲ።
አያችኋ ትራንዚሽን እንደዚህ አይነት በኔ ቪዲዮ በየመሃሉ የሚገባው እንደዚህ አይነት ድምጾች ካያችሁ እነሱን ድምጾችም እሰጣችኋለሁ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ትራንዚሽን የሳውንድ ትራንዚሽን በእንደዚህ አይነት መንገድ እንደምታስገቡ አሳይቻችኋለሁ። ሌላ ኢፌክት ነው። ለምሳሌ የኔ ቪዲዮዎች ላይ የሚገቡ የትራንዚሽኖች አሉ አይደል? እነሱን ትራንዚሽኖች ደግሞ እዚህ ጋር ምንድነው በኦቨርሌ ነው የምናስገባው። እዚህ ጋር የፎቶ ምልክቷን ክሊክ ታረጉና አሁንም እኔ የምሰጣችሁ ትራንዚሽን አለ እነሱን ታስገባላችሁ። ይሄው እዚህ ጋር አንዱን ላምጣው አስገባው። ይሄው አያችሁ እነኚህን ትራንዚሽኖች አይታችሁ ከሆነ ብዙ ጊዜ ይሄንን ዙም ታረጉታላችሁ። ለምሳሌ ከሳውንዱ ጋር የሚሄደውን ትራንዚሽን እናንተ ቀድማችሁ አጀስት ታረጋላችሁ። ይሄንን እናውጣው። የኛ ሌላ ኤክስትራ ሌላ ተጨማሪ ትራንዚሽን ስላመጣን ይሄው ይሄን እንጠቀማለን። አያችሁ ነገር ግን ሳውንዱ አብሮት አይሄድም። ስለዚህ እናንተ የምትጠቀሙት ትራንዚሽን ከሳውንዱ ጋር አብሮ መሄድ የሆነ ስሜት የሚሰጣል አይደል? እንደሱ አይነት ትራንዚሽን መጠቀም ትችላላችሁ። ስለዚህ የቪዲዮ ትራንዚሽን አየነው፣ ከዛ ሳውንድ ኢፌክቶችን አየን ማለት ነው። ቀጣዩ የምናየው ምንድነው? አምስተኛው ሙዚክ ነው። ሙዚክ ማለት ባክግራውንድ ላይ የሚገቡ ሙዚቃዎች አሉ። አሁን ከዚህ ቪዲዮ የማይሰማ የሆነ ትንሽዬ ባክግራውንድ ሙዚቃ አለች። ሙዚቃ ወይም ደግሞ ባክግራውንድ ክላሲካል አለች። እናንተ ቪዲዮን ስታዩ ቪዲዮን በደንብ አንደርስታንድ አድርጋችሁ እንድታዩ ደስ የሚል ሙዚቃዎች ድምጹን አነስ አድርገን እናስገባለን። እዚህኛው ቪዲዮ ላይም እናስገባው። እሱን ደግሞ ለመጠቀም እንደምናደርገው እዚህ ጋር ይኸው የሳውንድ ምልክት አለ አይደል? እዚህ ጋር የምትመለከቱት እሱን ክሊክ ታረጋላችሁ። ከዛ ሙዚክ ሚል አለ እሱን ክሊክ ታረጉና እዚህ ጋር ከተደረደሩት ሙዚቃዎች ውስጥ አንዱን ትጠቀማላችሁ። ለጆሮ ማይከብድ ይሄንን ዳውንሎድ ታረጋላችሁ። አሁን ጊዜ ላለመፍጀት ይሄንን ራሱን እንጠቀም። ነገር ግን እናንተ በደንብ ሰምታችሁ ከቪዲዮአችሁ ጋር ሊሄድ የሚችል ባክግራውንድ ሙዚቃ መጠቀም ትችላላችሁ። ዩዝ ሚለውን ክሊክ አረጋለሁ። ከዛ እዚህ ጋር ቮሊዩሙን ምናምን አጀስት አረጋዋለሁ። ምክንያቱም ንግግሬን እንዳይሸፍን ወይም ደግሞ ባክግራውንድ ሙዚቃው ሌላ ሰውን እንዳይረብሽ ሙዚቃውን በጣም እቀንሰዋለሁ። ከቀነስም በኋላ እዚህ ጋር የተወሰነ አጀስት እናረጋለን እንደምንፈልገው። ከዛ ራይት እናረጋዋለን። ከዛ እንስማው እዚህ ጋር። ነገር ግን አሁንም ቢሆን ድምጹ በጣም ከፍ ያለ ነው። ስለዚህ ትንሽ ቮሊዩሙን አጀስት እናርገው፣ በጣም እንቀንሰው። አያችሁት? ሳውንዱን በእንደዚህ አይነት መንገድ ማስገባት ትችላላችሁ። ባክግራውንድ ሙዚቃ ወይም ደግሞ ባክግራውንድ ክላሲካል በእንደዚህ አይነት መንገድ ነው የምታስገቡት ማለት ነው። ሌላው ወደ ስድስተኛው እንሂድ። ስድስተኛው ከለር ኮሬክሽን ነው። ከለር ኮሬክሽን ማለት የቪዲዮ ከለር ወይም ደግሞ በስልካችሁ ወይም ደግሞ በካሜራ ከተቀረጸ በኋላ ከለሩን ትሰሩታላችሁ። ኢፌክት መርጣላችሁ አይደል? ቲክቶክ ላይ ያለ ኢፌክት፣ ያ ማለት ቲክቶክ በራሱ አውቶ የሚሰራው ከለር ማለት ነው። ነገር ግን እናንተ ቪዲዮ ኤዲተር ከሆናችሁ እያንዳንዱን ከለር ራሳችሁ ናችሁ አጀስት የምታደርጉት። ስለዚህ ምናልባት ካላበላሸው እኔ ራሴ ከለር ኤዲት እያረኩ ይሄንን ቪዲዮ ራሴ ከለር ኤዲት እያረኩ ላሳያችሁ። እዚህ ጋር ይሄንን ክሊክ ካረጋችሁ በኋላ ከለር ኤዲቲንግ ግን ቅድሚያ ነው የምትሰሩት። ለምሳሌ እኔ አሁን ለእናንተ ለማስተማር እንዲመች 6ኛ ላይ ያመጣው። ነገር ግን ከለር ኤዲቲንግ የሚሰራው ቪዲዮ ሳይቆራረጥ ሙሉ ቪዲዮ ባለበት ሆኖ ነው ከለሩን ኤዲት የምታደርጉት። ምክንያቱም ይሄንን ኤዲት ስታደርጉ ይሄንም እንደ አዲስ ኤዲት ልታደርጉ ስለምትችሉ ገና እንደ አዲስ ኤዲት ስለሚያስደርጋችሁ ቪዲዮ ሲመጣ ከለር ነው የሚሰራው። ከከለር በኋላ ነው እያንዳንዱ አኒሜሽን ኢፌክቶች የሚሰሩት። ስለዚህ የተወሰነ ከለር ኤዲቲንግ ላሳያችሁ። ይሄንን ክሊክ ካረጋችሁ በኋላ እዚህ ጋር ኢፌክት ሚለውን ክሊክ ታረጋላችሁ። ኢፌክት ሚለውን ክሊክ ካረጋችሁ በኋላ ራሱ የሰጣችሁ ኢፌክቶች አሉ። እነሱን ኢፌክቶችን መጠቀም ትችላላችሁ። ነገር ግን አሁን ይሄ ቪዲዮ በካሜራ የተቀረጸ አይመስልም። ይኸው ኢፌክት ተበላሸ እንደምትመለከቱ። ስለዚህ ይሄንን ኦሪጂናል እንበለውና እኛ በራሳችን ይሄንን ከለር በራሳችን እንስራው። በራሳችን ለመስራት እዚህ ጋር አጀስት ሚለውን ክሊክ እናረጋለን። እዚህ ጋር ኮንትራስት ሚል አለ። ይሄ ኮንትራስት በጣም የምትነካኩት ከሆነ ይበላሽባችኋል። ቪዲዮ እንዳይበላሽባችሁ እያንዳንዱን ቀስ ብላችሁ አጀስት ታረጋላችሁ። ብራይትነስ፣ ለምሳሌ ብራይትነስ ጎሎት ከሆነ እዚህ ጋር የተወሰነ በእንደዚህ አይነት መልኩ ጨምራለሁ። ከዛ ሳቹሬሽንም አለ። ሳቹሬሽን አሁን እንደዚህ ካረጋችሁ ፊቴን ቀይ ያረጋዋል። ስለዚህ አጀስት አርጋችሁ ይሄ ናቹራል ከለሩን በማያበላሽ መልኩ አጀስት ታረጉና በእንደዚህ አይነት መንገድ አጀስት ታረጋላችሁ ማለት ነው። እዚህ ጋርም ቴምፕሬቸር አለ ከለሩን። እዚህ ጋር ደግሞ ዲፕ ኤችኤስኤል ሚል አለ።
ይሄኛው ግራፊክስ ዲዛይነሮች በደንብ ያውቁታል። በስልክ የተቀረጸን ቪዲዮ በካሜራ የተቀረጸ ማስመሰል ትችላላችሁ፣ ከለሩን እያንዳንዱን። ሌላኛው ሰባተኛው ደግሞ ኤክስፖርት ነው። በቃ በእንደዚህ አይነት መንገድ ከጨረሳችሁ በኋላ ፋይናሊ የሚሆነው ኤክስፖርት ነው። ኤክስፖርት ማለት ቪዲዮአችሁን ኤዲት አድርጋችሁ ከጨረሳችሁ በኋላ ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ አፕሎድ የምታረጉበት መንገድ ነው ማለት ነው። እዚህ ጋር ኤክስፖርት ለማድረግ ይኸው እችኛዋን የሼር ምልክት ነው የምትነኩት። ከዛ እዚህ ጋር ኤክስፖርት አጀስት የምታረጉበት መንገድ አለ። 1080 የዩቲዩብ ሳይዝ ስለሆነ እኔ 1080 በ30 ፍሬም አደርገዋለሁ ማለት ነው። እዚህ ጋር እንደፈለጋችሁት አጀስት ማድረግ ትችላላችሁ። ነገር ግን አብዛኞቻችን ለዩቲዩብ ወይም ደግሞ ለቲክቶክ ስለምንሰራ 1080። እዚህ ጋር ደግሞ ሌላኛው ፍሬም ፐር ሰከንድ 30 እናደርገዋለን። ከዛ ኤክስፖርት፣ ይኸው ኤክስፖርት ጨረስን። ስለዚህ ቪዲዮ ኤዲቲንግ እንደምታስቡት በጣም ከባድ ነገር አይደለም። ልክ በእንደዚህ አይነት መንገድ በሰባቱ መንገድ ከፋፍላችሁ የምትረዱ ከሆነ ይህንን ቪዲዮ ደግሞ እስከ መጨረሻው ከጨረሳችሁ የቪዲዮ ኤዲቲንግ አጠቃላይ ኮንሰፕቱ በስልክ ይሄን ይመስላል። በፒሲ ትንሽ አድቫንስ እየሆነ ይሄዳል። በተለይ ደግሞ ስልካችሁ ላይ አሁን እጃችሁ ላይ ያለውን ስልክ በእንደዚህ አይነት መንገድ ተጠቅማችሁ የምትሰሩ ከሆነ ፒሲ ላይ ስትመጡ እነ አዶቤ ፕሪሚየር ፕሮ የሚባሉ አሉ፣ እነ አፍተር ኢፌክት ላይ ስትመጡ ቤዚክ የሆነ ኮንሰፕት ይዛችሁ ስለምትመጡ አይከብዳችሁም ማለት ነው። ስለዚህ ስልካችሁን ተጠቅማችሁ ዩቲዩብ ላይ ቪዲዮ መስራት ጀምሩ። በምስል መታየት አልፈልግም የምትሉ ከሆነ ደግሞ ይሄንን በስልክ የተዘጋጀውን የቪዲዮ ኤዲቲንግ ኮርስ ካያችሁ በኋላ ሳውንዱን በኤአይ ከሰራችሁ በኋላ የተለያዩ ፋይሎችን ሰብስባችሁ በእንደዚህ አይነት መንገድ ኤዲት አድርጋችሁ ቪዲዮ አፕሎድ ማድረግ ትችላላችሁ ማለት ነው። በቀጣይ ደግሞ በስልካችሁ የግራፊክስ ዲዛይን እንዴት መስራት እንደምትችሉ የታምብነሎችን ሎጎዎችን መስራት የምትችሉበትን እያንዳንዱን እያሳያችሁ ሙሉ ኮርሱን ወይም ደግሞ ሙሉ ኮንሰፕቱን ይዤላችሁ የምመጣ ይሆናል። ይሄ ቪዲዮ እንደጠቀማችሁ በጣም እርግጠኛ ነን። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው።